ሶስት ልጆችን በሞት አጥቻለሁ። ተወዳጇ ተዋናይት ንጹህ ኃይሌ በልቧ ደብቃ የኖረችው መራራ እውነት፣ የ11 ዓመት የፍቅር ህይወቷን አፍርሳ ትዳሯን እስከ መፍታት ያደረሳት ሚስጥርስ ምንድነው ስንልም ጠይቀናል። ምላሹንም ይዘነዋል። ጤና ይስጥልን የምንወዳችሁ ተወዳጅ በሆነው የቤቶች ድራማ ላይ ሻሼ በተሰኘው ገጸ ባህሪዋ የምትታወቀው ተዋናይት ንጹህ ኃይሌ በስክሪን ላይ ከሚታየው ፈገግታዋና ፍልቅልቅነቷ ጀርባ እጅግ ልብ የሚነካና በጽናት የተሞላ የትዳርና የእናትነት ብሎም የሴትነት ህይወት አሳልፋለች። ይህቺ ፍልቅልቅና ሐሳብ አልባ መስላ የምትተውነው ተዋናይት በእውነተኛ ህይወቷና ትዳሯ ዛሬ የምናጋራችሁን አይነት ፈተናና መከራ ተሸክማ የኖረች አትመስልም። በድራማዎቿ ላይ ያላት ተዝናኖት ህይወት አልጋ ባልጋ የሆነችላት ሴት ብታስመስላትም ንጹህ ኃይሌ ግን በጓዳዋ ተሸክማ የኖረችው ህይወት ብዙዎችን አጀብ ያስባልና አወይ የፈጣሪ ስራ ያስባለ አስደማሚ ታሪክ ሆኖ እናገኘዋለን። ለመሆኑ የአርቲስቷን ትዳር ምን አገኘባት ካላችሁ ምላሹን በዝርዝር ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። የአርቲስት ንጹህ ኃይሌና የባለቤቷ የአቶ በላይ መኩሪያ ህይወት ታሪክ የሚጀምረው በካምፓስ ቅጥር ግቢ ውስጥ ያኔ ገና በአፍላነት እድሜያቸው ትምህርታቸውን በሚከታተሉበት በኩዊንስ ኮሌጅ ውስጥ ነበረ። በንጹህ ጓደኝነት የጀመረው ትውውቅና ቅርርብ ቀስ በቀስ ወደ ጠንካራና ዘለቄታ ወዳለው የፍቅር ግንኙነት አደገም። በትዳር ከመጣመራቸው በፊትም ለ11 ዓመታት በፍቅር ቆይተዋል። በዚህም የፍቅር ጊዜያቸው በየቀኑ ሳይገናኙና ሳይነጋገሩ ውለው እንደማያውቁ ተናግረዋል። ፍቅራቸው በመረዳዳት በግልጸኝነትና በእውነተኛ ጓደኝነት ላይ የተመሰረተ ስለነበር አብረው የሚያሳልፉት እያንዳንዱ ቀን ግንኙነታቸውን የበለጠ ያጠነክረው እንደነበር ጥንዶቹ ያስታውሳሉ። ከ11 ዓመት የፍቅር ጊዜ በኋላ በትዳር ለመቆራኘት ወስነው ጋብቻቸውን ፈጸሙ። በትዳር ውስጥም ለ16 ዓመታት አብረው ዘልቀዋል። በጥቅሉ 27 ዓመታትን በጋራ ያሳለፉት እነዚህ ጥንዶች የትዳር ህይወታቸውን የመጀመሪያ ምዕራፎች በፍቅርና በደስታ ቢጀምሩም ከፊታቸው ግን ያላሰቡት ትልቅ የህይወት ፈተና ተደቅኖባቸው የፍቅር ጣዕሙን ኮምጣጥ አደረገባቸው። ብዙ ባለትዳሮች በትዳሩ ሲጣመሩ ቀጣዩ ህልማቸው ልጅ ወልደው መሳምና የራሳቸውን ፍሬ መተካት ነው። ንጹህና በላይም ፍቅር ከጀመሩ ጊዜ ጀምሮ ትልቁ ህልማቸው አይናቸውን በአይናቸው አይተው ቤተሰቦቻቸውን ማሳም ነበር። ነገር ግን ነገሮች አልጋ ባልጋ አልሆኑላቸውም። በትዳራቸው የመጀመሪያ ወቅት ላይ እርግዝና ተከሰተ። በዚህም ጥንዶቹ ተደስተው ብዙ ነገር ማቀር ጀመሩ። ሆኖም ግን ደስታቸው ብዙ አልዘለቀም። ተስፋቸው እንደ ጉም አልጨበጥ አለ። መጀመሪያ የተፈጠረው ጽንስ ገና በ3 ወሩ ወረደ። ይህ አጋጣሚ በትዳራቸው ከፍተኛ ያዘን ደመና ቢፈጥርባቸውም ወደፊት ይሳካል በሚል ተስፋ ራሳቸውን አጽናኑ። ነገር ግን ከህክምና ባለሙያዎች የሚነገሯቸው ነገሮች ተስፋ የሚያስቆርጡና ልብ የሚሰብሩ ነበሩ። ሐኪሞች በሰጧቸው የምርመራ መረጃ መሰረት የንጹህ የማህፀን ቱቦች በመዘጋታቸው ከእንግዲህ በኋላ እርግዝና ሊከሰት እንደማይችልና ህክምናውም ተስፋ እንደሌለው ተነገራቸው። የህክምናው ዓለምም ለባለትዳሮች ልጅ መውለድ አትችሉም የሚል ጸንቶ የሚኖር ውሳኔ ሰጣቸው። ይህ ዜናም ወላጅ ለመሆን ለሚፈልጉት ለ11 ዓመት በፍቅር ለዘለቁት ጥንዶችና ለአሁኖቹ ባለትዳሮች የማይገፋ ሀቅ ሆነባቸው። ሐኪሞች ንጹህን መውለድ አትችይም ካሏት ከ5 ወራት በኋላ ግን ተአምር በሚመስል መልኩ ያልተጠበቀ እርግዝና ተፈጠረ። የንጹህና የበላይ ደስታ ወሰን አልነበረውም። ነገር ግን ደስታቸው ብዙ አልቆየም። ይህ ሁለተኛው ጽንስም ገና በ5 ወሩ በድጋሚ ወረደ። የሁለቱ ጥንዶች ህይወትም በሐዘን ተዋጠ። የህይወት ሙቀትና የሳሎናቸው ድምቀት ሲደበዝዝ ታወቃቸው። ትዳራቸው ክፉኛ ተፈተነ። ከሁሉ በላይ ግን ልብን የሚሰብረውና ይበልጥ ፈታኙ አጋጣሚ መጣው ከዚህ በኋላ ነበረ። ንጹህ ለ3ኛ ጊዜ ያረገዘች። በዚህኛው እርግዝና ላይ የሚቻሉት ጥንቃቄዎች ሁሉ ተደርገው ሙሉ የ9 ወር እርግዝና ጊዜዋን ጨረሰች። እናት ልጇን ለማቀፍ ቀናት ብቻ ቀሯት። የዚያ አትወልጅም ያላት ዶክተር ቃል ተሽሮ ባለትዳሮቹ ከዳግም ሐዘን በኋላ አዲሱን ፍሬያቸውን ለመታቀፍ አኮበኮቡ። ልትወልድ 15 ቀን ብቻ ሲቀራት ግን ያ ሁሉ ተስፋና ጥረት በአንድ ጀንበር ከንቱ ሆነ። ልጁ በማህፀን ውስጥ እያለ ህይወቱ አለፈ። ሙሉ 9 ወር የተሸከመችውን የተዘጋጀችበትንና በጉጉት የጠበቀችውን ያለፉት የሁለት ልጆች ተስፋና ካሳ ነው ያለችው ልጇን ማጣት ለንጹህ ሊገለጽ የማይችል ጥልቅ የህሊናና የአካል ጉዳት ፈጠረባት። ንጹህ 3ኛ ልጇ ሲወርድ ከዚህ በኋላ አልችልም፣ እናት መሆን ለኔ ቅዠት ነው በማለት ለመጀመሪያ ጊዜ አርቲስቷ በልጅ ተስፋ ቆረጠችም። በዚህ ሁሉ ፈታኝና ልብ በሚሰብሩ አጋጣሚዎች ውስጥ
የባለቤቷ የበላይ መኩሪያ ሚና ግን እጅግ አስደናቂ ነበረ። አብዛኛው ሰው በልጅ ማጣት ፈተና ውስጥ ትዳሩ ሲናጋ ወይም ሚስቱን በሚጎዱ ንግግሮች ሲያሰቃይ በሚታይበት በአሁኑ ዘመን በላይ ግን የጽናትና የእውነተኛ ፍቅር ተምሳሌት ሆኖ ቆመ። በላይ ሚስቱን በየቀኑ ያጽናናት ነበር። በእያንዳንዱ ህመምና እንባ ውስጥ አጠገቧ በመሆን ፈጣሪ ሁሉንም ማድረግ ይችላል እያለ ያጠነክራትና ያጽናናት ነበር። የተጋቡት ልጅ ለመውለድ ሳይሆን አብሮ በፍቅር ለመኖር እንደሆነም እያስታወሳት የራሱን ሐዘን ዋጥ አድርጎ ሚስቱን ያበረታትና መንፈሷን ያጠነክረው ጀመር። ንጹህም የባለቤቷን መልካምነት፣ ታማኝነትና ፍቅር ስታይ እሷ ልጅ መውለድ ካልቻለች ከሷ ተለይቶ ከሌላ ሴት ልጅ ወልዶ ፍሬውን እንዲያይ ስትል ልትፈታው ብዙ ጊዜ አስባ እንደነበርም አልሸሸገችም። በትዳራቸው ውስጥ ብቸኛው ፈተና ልጅ ነበረ። ነገር ግን ያ ፈተና ፍቅራቸውን ከማላላት ይልቅ የበለጠ ያጠነከረውና የአንድነታቸውን መሰረት ያጣበቀው ሆነም። የሰው ልጅ ተስፋ በቆረጠበት የሕክምና ባለሙያዎች አይቻልም ብለው ድምዳሜ በሰጡበትና የሐዘንን ባወሰን ባጣበት ቦታ ላይ የፈጣሪ ታምር ግን አንድ ብሎ ጀመረ። ያ ሁሉ የጽናት የእምነትና የትዕግስት ጊዜ ካለፈ በኋላ ንጹህና በላይ የጸሎታቸውን መልስ አገኙ። ሕክምናው ልጅ መውለድ አትችይም ያላት ንጹህ ኃይሌ ከረጅም የመጠባበቅ ጊዜ በኋላ ሙሉ ጤነኛ የሆነች ሴት ልጅን ለመውለድ ቻለችም። አንድ ልጅን መውለድ የከበዳት ንጹህ ከዓመታት በኋላ ደግሞ ሁለተኛ ሴት ልጇን ወለደችም። ባለትዳሮቹም ከረጅም ዓመታት በኋላ ከአንድም ሁለት ልጃቸውን ለማቀፍ በቁ። ዛሬ ላይ የ10 እና የ8 ዓመት ዕድሜ ያላቸው ሁለት ውብ ልጆች አሏቸው። ያ በእንባ የተሞላው ቤት ዛሬ በልጆች ሳቅ፣ ጨዋታና ደስታ ተሞልቷል። ከ5 ወር ከ3 ወርና ከ9 ወር ውድቀት በኋላ የተገኙት እነዚህ ልጆች ለቤተሰቡ የጽናታቸው ውጤትና የፈጣሪ ታላቅ ስጦታዎች ናቸው። የአርቲስት ንጹህ ኃይሌና የባለቤቷ በላይ መኩሪያ የህይወት ታሪክ በአሁኑ ወቅት በትዳራቸው ውስጥ ልጅ በማጣት ተስፋ በመቁረጥ ወይም በሌሎች ፈተናዎች ውስጥ ለሚያልፉ በርካታ ጥንዶች ተስፋንና ጥንካሬን የሚሰጥ ነው። በሕክምና ሳይንስ አንዲት ሴት የማህፀን ቱቦች ተዘግቷል ብትባልም በምርመራ ወቅት በህመም ወይም በፍርሃት ምክንያት በሚከሰት የቱቦች መኮማተር ወይም በጊዜያዊ እብጠት ምክንያት በምርመራ ላይ መዘጋቱን ሊያሳይ ይችላል። እነዚህ ጊዜያዊ እብጠቶች በሂደት በራሳቸው ጊዜ ሲለቁ ቱቦ ተመልሶ ክፍት ሆኖ እርግዝና የመከሰት እድል አለው። ይህም የሚያሳየን የቱንም ያህል የሕክምና ውጤት ተስፋ አስቆራጭ ቢሆን አንዳንዴ ተስፋ ሳይቆርጡ ተገቢውን የሕክምና ክትትል ማድረግና በፈጣሪ ክንድ ላይ መደገፍ የምንጠብቀውን ውጤት ለማግኘት እንደሚረዳን ነው። ሳይንስና ጽናት አንድ ላይ ሲጣመሩ የአምላክ ጣልቃ ገብነት ሲታከልበት ደግሞ የሰው ልጅ ጥረት ፍሬ አፍርቶ የተመኙትን ደስታ በእጅ ለመጨበጥ ያስችላል ነው ነገሩ። የምንወዳችሁ የዚህችን ፍልቅልቅ አርቲስት የትዳር ፈተናና የፈጣሪን ታምር ብሎም የባሏን ጥንካሬና አጋርነት እንደምን ታዘባችሁት ይሆን? እንደተለመደው ሐሳብና ምኞታችሁን በኮሜንት መስጫው ላይ ያስፈሩልን። ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮ ላይክ በማድረግ በርካቶች ይህንን ታምር የታየበትን የአርቲስቷን የትዳር ሕይወት ፈተናና የደስታ እንባዎች ብዙዎች እንዲመለከቱት ያደርጉም። የምንወዳችሁ እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋና እንጀባ እያልኳችሁ እንደዚህ ያለ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።